ወንዶች የሚያከብሯት ሴት ምን አይነት ናት? የዛሬ ቪዲዮአችን ርዕስ ነው። አንድ ሴት በጣም ብታፈቅረው እሱም በጣም ቢያፈቅራት፣ ነገር ግን ከሷ የሚጠብቀው የሚፈልገው ምንድነው? አንድ ነገር መከበርን ነው። አንድ ሴት መፈቀርን እንደምትፈልገው፣ መወደድን እንደምትፈልገው፣ እንክብካቤ፣ ትኩረት እንደምትፈልገው ሁላ ጀነራሊ እነሱ የሚፈልጉት አንድ ነገር ነው፣ ክብር ነው። እሱን ስታሳየው እንደወደድሽው፣ እንዳፈቀርሽው፣ እንደተንከባከብሽው፣ ትኩረት እንደሰጠሽው ያምናል ወንድ ልጅ። ይሄንን በአጠቃላይ በአንድ ነገር የሚቀበልሽ ከሆነ ላንቺ መስጠት ካልቻለ እንደምታስቢው በቂ ፍቅር ላንቺ የለውም ማለት ነው። ኬስ ክሎዝ። አብዛኞቻችን ፍቅር ሲይዘን ያፈቀርናቸውን ሰዎች ማጣት እንፈራለን። በጣም ኖርማል ስሜት ነው። ነገር ግን የምንሰራው ስህተት ምን እንደሆነ ታውቃላችሁ? ማጣት የምንፈራው ልክ ያልሆኑ ሰዎችን ነው። አሁን ለምሳሌ አንዱ ማያከብርሽን ወንድ ነው። ማያከብርሽን ወንድ አጣዋለሁ የሚል ፍራቻ ካለሽ የሚያስከብሩሽን ነገሮች በሙሉ አታደርጊም ማለት ነው። ስለዚህ ፍርሃታችንን ዛሬ የምንጋፈጥበት ሌቭል ላይ ነው ያለ ነው። ምክንያቱም ምንም ለውጥ የለውም። አንቺ እንዳፈቀርሽው እንዲያምን የምታደርጊው አክብረሽ ነው። እሱ ደግሞ እንዳፈቀረሽ ላንቺ የሚያረጋግጠው አክብሮሽ ነው። እነዚህ ማይነጣጠሉ ነገሮች ናቸው። ሲያከብርሽ ካላየሽ፣ እንደሚያከብርሽ እንዲሰማሽ ካላረገሽ ከዚህ ሰዓት በኋላ ግዴታ እንዲያከብርሽ ማድረግ አለብሽ። ምን አድርገሽ፣ በምን አይነት መንገድ የሚል ጥያቄ ካለሽ ከኔ ጋር የተወሰኑ ደቂቃዎችን መቆየት ብቻ ነው። ወንዶችን እንዲያከብሩን የሚያደርጉቸው ምንድን ናቸው? አሁን እናወራለን። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንዶች እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ ለማድረግ አብራችሁ የደወል ምልክቷን ለመጫን እና ለብዙ እህቶቻችን ደርስ የቪዲዮን ሀሳብ ላይክ ማድረግ የሚፈልገው 1 ሰከንድ ነው። እሱም ማድረግ እንዳይረሳ እና ሀሳቡን በተግባር መተግበር። አብራችሁን ቆዩ። አንደኛው ወንድ ልጅ የሚያከብርሽ ወይም ወንድ ልጅ የሚያከብራት ሴት ከሱ የሚሄድ አቅም፣ እሱን የመታው አቅም እንዳላት የምታሳየውን ሴት ነው። መጀመሪያ ላይ ነግሬሻለሁ። ልንፈራ እንችላለን ያፈቀርናቸውን ሰዎች ማጣት። ነገር ግን የተሳሳቱ ሰዎችን መሆን የለበትም። ይሄ ወንድ የሚያሳይሽ፣ የሚሰጥሽ፣ የሚነግርሽ በአጠቃላይ ወደ አንቺ ኢንቨስት የሚያደርጋቸው ነገሮች እንደሚያከብርሽ እንዲሰማሽ ካላደረገሽ፣ ቢንከባከብሽ፣ ገንዘብ ቢኖረው፣ ቆንጆ ቢሆን፣ ብዙ ሴቶች በዙሪያው ቢኖሩ ለውጥ አያመጣም ላንቺ። አንቺ ስሜትሽን ራስሽን የምትጎጂ ከሆነ ምን ጥቅም አለው? ከሱ ጋር መሆን ያለው መመለስ መቻል አለብሽ። ስለዚህ ያ አቅም ያላት ሴት ስትሆኚ ካላየ ሊያከብርሽም ከአንቺ ጋር መሆን ሊፈልግም ወር በፍቅርሽም ወድቆ ሊቆይ አይችልም። ያንን ማወቅ ያቃተንኛ ወይም ያንን መጋፈጥ የሚከብደን። ምክንያቱም ምንም ቢያደርገን፣ ምንም ቢያሳየን፣ ምንም አይነት ኢቭን እየተመቱ አብሮ መሆን የሚፈልጉ ሴቶች አሉ። በጣም ነው ማዝነው። ነገር ግን ፍቅር ያንን አያስደርግም። ፍርሃታችን ነው። የሆነ ምንፈራው ነገር አለ። እሱ ከተለየን እናጠዋለን ብለን ምንፈራው ነገር አለ። ነገር ግን ምንም ለውጥ አያመጣም። ቀንሽን ትፈጃለሽ፣ እድሜሽን ትጨርሻለሽ እንጂ ከሱ ጋር አብረሽ ልትሆኛችን። ማንም ሰው ከማያከብረው ሰው ጋር ሊሆን አይችልም። ይደክምሻል፣ ያቅትሻል፣ እሱ ይለወጣል፣ የሆነ ቀን ይተዋል የሚል ሀሳብ ካለሽ አሁንም ድጋሚ ሀሳብሽ ራስሽን ነው የሚጎዳው። ምክንያቱም ወንድ ልጅ ከማያከብራት ሴት ጋር አብሮ ስለመቆየት ለደቂቃ አያስብም። ከአንቺ ጋር የሚሆንበት የሆነ ምክንያት አለው። ነገር ግን እውነተኛ ፍቅር ወይም በቂ ፍቅር አይደለም። እሱን ቃል እገባልሻለሁ። በቻልሽው አቅም ልትሄጂ እንደምትችይ ማሳየት፣ ማሳወቅና ልታረጋግጭለት ይገባል። እንዴት ላድርግ ካልሽ፣ አንደኛው አልፈልግም ይሄንን የምታደርገውን አሁን ለምሳሌ እንደማያከብርሽ የሚያሳይሽ በብዙ መንገድ ሊሆን ይችላል። ስፔሲፊካሊ ሁላችንንም ኬዝ አናውቅም። ብዙ መንገዶች አሉ ያንን ስሜት እንዲሰማን ያንን ሲያደርግ ይሄንን ነገር ድጋሚ የምታደርግ ከሆነ አታይኝም፣ አላገኝም፣ የግንኙነት ይቆማል። ኬስ ክሎዝ። ስሜትሽን ግልጽ በማድረግ ደግሞ ሲያደርግ በመሄድ ከሄድሽ ታዲያ ወደኋላ ማየት አይጠበቅብሽም። ሄደሻል። የሚፈልግሽ የሚወድሽና የሚያከብርሽ ከሆነ አስተካክሎ ይመጣል። የማይወድሽ የማይፈልግ ከአንቺ ጋር መሆን ደግሞ የማይፈልግ ከሆነ በዛው ይቀራል። በዛው መቅረቱ ምንም የሚለውጠው ነገር የሆነ ቀን መሆኑ የማይቀር ነገር በአጭሩ ታደርጊዋለሽ። የአንቺ ጋር ያለ የፍቅር ስሜት አንቺን አይገልሽም። እሱ የሚያደርጋቸው መጥፎ ነገሮች ግን አንቺን ይገድልሻል። በጣም እርግጠኛ ሆኜ ነው የምናገረው። ስለዚህ ከአንድ ከሚበድልሽ እንደማያከብርሽ
የሚያሳይሽ እንደማይወድሽም በተመሳሳይ የሚያሳይሽን ወንድ የመተው አቅም እንዳለሽ ማሳየት አለብሽ የኔ ቆንጆ። ከዛ ቦታ መሄድ፣ ያንን ነገር መቃወም፣ ያ ነገር ደስ እንደማይል መናገር እና እዚህ ቦታ ላይ መቆየት እንደማትፈልጊ ካላሳየሽው ሊያከብርሽ አይችልም። እንደውንም ጭራሽ ይንቅሻል። ምንም ቢያደርግሽ እንደማትሄጂ ያምናል። ስለዚህ ምቾት ይሰጠዋል። የትም አትሄድም፣ የት አባቷ ትሄዳለች፣ እንደፈለግ ሆናለሁ፣ ምንም ማረጋታለሁ የሚል አቅም ትሰጪዋለሽ። ይሄንን ማድረግ መቻል አለብሽ። ወንዶች በጣም የሚያከብሯትም ሊያጧትም የሚፈሯት ወንድ እሱን የመተው አቅም ያላትን ማንም እንደሆነ የምትፈልገው እንጂ የሚያስፈልጋት እንዳልሆነ ምታምን ሴትን በደንብ ነው የሚያከብሩት። ሁለተኛው ወንዶች የሚያከብሯት ሴት ሁሉንም እሺ የማትል ነው። ሁሉንም ነገር እሺ የሚያስብለን በእርግጥ ለሱ ያለን ስሜት ነው። ነገር ግን ሁሉንም እሺ ማለትሽ በተመሳሳይ አሁንም እሱን አንቺ ጋር ሊያቆይ አይችልም። እሱን አንቺ እንዲያከብርሽ ሊያደርግ እንዲወድሽም አያደርግም። በተቃራኒው ግን ላንቺ ያለውን ክብር ላንቺ ያለውን ፍቅር ያጣል፣ ችላ ይልሻል፣ ይንቅሻል፣ እንደፈለገ እንዲሆን ያደርገዋል። ስለዚህ ያንን መብት መስጠት የለብሽም። ያንን የምታደርጊው ደግሞ እምቢ መባለት ነው። እምቢ የምትይው ለምሳሌ ማድረግ የማትፈልጊውን ማይመችሽን፣ ልብሽን የሚሰብር የሚያሳዝንሽን፣ ከአቅምሽ በላይ የሆነ ስሜትሽን የሚለው ዋቴቨር ብቻ የማትፈልጊውን ለአንቺ ህመም የሚሰጥሽን ለአንቺ ምቾት የማይሰጥሽን ነገር አይ ማለት አልችልም፣ ይሄን ማድረግ አልፈልግም በይ ማለት ካልቻለን ሁሉንም የሚፈልጉትን ባንዴ ያስደርጉናሉ። የምንፈልጋቸውን እንድንሰጣቸው ያደርጉናሉ። እነሱ ደስ ያላቸውን ነገርና እነሱ በሚፈልጉት ዳይሬክሽን እንድንሄድ ያደርጉናሉ። ግን እንደፈለገ የሚያደርግሽ ከሆነ ማናት የራሷን ዋጋ ማጣቅ፣ ለራሷ ዋጋ ያላወጣች፣ ለራሷ ክብር የሌላት ሴት እንደሆነች ያስባል። ስለዚህ ድንበር ሊኖርሽ ይገባል። የሚሰበር አይ የምትይው ሰውነሽ ማትችያቸው ነገሮች አሉ። አልችልም ማለት መብት እንዳለሽ ታውቂያለሽ። መጠቀም ይሄ አይሆንም፣ ይሄ ነገር ስሜቱ ደስ አይልም፣ እንደዚህ እያደረክ ነው፣ ይሄ ነገር እየጎዳኝ ነው፣ ኦር ይሄ ግንኙነት ያስቆማል፣ ግን እረፍ አያረጋለሁ ሲል አንቺም ማድረግ ያለብሽን አድርጊ፣ ሙቭን ማድረግ። ስለዚህ አይ ማለት ልመጂ። እስቲ አይ ያልሽውን ጊዜ አስቢ። አሁን ዲስሪስፔክት የሚያደርግሽ ወንድ ላይ የሚጠይቅሽን ሊሆን ይችላል፣ የነገረሽን ሊሆን ይችላል፣ ያስደረገሽን ነገር ወይም እንድታደርጉ የፈለግሽው ግን አንቺ ያልፈለግሽውን ነገር እስቲ ደፍረሽ እምቢ ያልሽውን አስታውሽ። ስለዚህ ማትፈልጊያቸውን ነገሮች እምቢ እስቲ ለራስሽ የምትቆሚ ለራስሽ ቦታ ያለሽ ራስሽን የምታከብሪ ማንንም እንደማትፈልጊ መብት እንዳለሽ ማሳየት መቻል አለብሽ። የራስሽ የሆኑ ስፔሶች ቦታዎች እንዳሉሽ ሊያውቅ ይገባል። ስለዚህ አይ የማለት ልምድ ኖ ማድረግ አልችልም፣ ይሄን አልፈልግም፣ ይሄ ልክ አይደለም የሚል መቃወም መቻል አለብሽ። እንዳልኩሽ ማንም ሊሆን ይችላል፣ ምንም ሊኖረው ይችላል። በምንም መንገድ ከሱ ጋር ዲበትን ሆነሽ ተጠግተሽ ሊሆን ይችላል። ግን እነዚህ በሙሉ የሆነ ቀን ራስሽን የሚያሳጡሽ ከሆነ ምን ጥቅም አለው? ዛሬ በራስሽ መቆም የምትችይው ይሄንን ቃል በመጠቀም ነው። አልችልም፣ አልፈልግም፣ ለራስሽ መብት ስትቆሚ ነው። የትኛውንም አይነት ፍቅር መጠን ያለው የትኛውንም አይነት ፍርሃት ቢኖርብሽ እመኝን ከምንም አያድኑሽም። መጥፎ ስሜት ከመሰማ አይ ማለትሽ ኖ ልክ አይደለም አልፈልግም ማለትሽ ግን ያስከብርሻል። መከበር ከፈለግሽ ተገልጋያቸው ነፃ የተሰጡሽ ነገሮች ናቸው። ሶስተኛው በጣም እኛን ሴቶችን እንድንናቅ የሚያደርገን በወንዶች እንዳንከበር የሚያደርገን መጠበቅ ነው። ከሱ በጣም የምትጠብቂ ከሆነ ወይ ከሱ ብቻ የምትወስጂ ከሆነ እሱ ላይ ጥገኛ ከሆንሽ በደንብ ነው የሚንቅሽ። ምን ሪዝን አለው አንቺን ሊያከብር? ስለዚህ እንዲያከብርሽ የሆነ ሪዝን ልትሰጪ ይገባል። ከነዛ ሪዝኖች ውስጥ ደግሞ ሁሌ ጠባቂ አለመሆን ወይም ሁሌ ወሳጅ አለመሆን ነው። መመለስ መቻል፣ መስጠት፣ በማቴሪያል በብር ወይ ነገር ገዝተሽ እንኳን ባሰጪ በሚሰጥሽ ነገር አመስጋኝ በመሆን ፈገግታ የተሞላሽ፣ በዛውም ልክ ኤክስፔንሲቭ የሆኑ ነገሮችን ከሱ ባለመጠበቅ። ኢቭን እኛ በጣም ነው የምንደብረው። ናቹራሊ እነሱ ነገሮችን መጀመሪያ ቢያደርጉ ደስ የሚል ስሜት ይሰማናል። ለሱም ያለን ቦታ ክብር ይጨምራል። ነገር ግን ሁሌ ካልደወለ አልደውልም፣ ቴክስት ካላክ አልክም፣ እንገናኝ ካላለ አልለውም። ከዚህ ጠባቂ የሆነ የኢሞሽናል ይሄ ስሜታዊ ነይም ዲፔንድ መሆን፣ በብርም ዲፔንድ መሆን፣ እሱ ላይ መዝናናት ሲኖርብሽ፣ የሆነ ነገር ማድረግ ሲኖርብሽ፣ የሆነ ቦታ መሄድ ሲኖርብሽ ከሱ ምጠብቂ ከሆነ በጣም ነው የሚንቅሽ። ማንም እንዳልሆንሽ በሱ እንደቆምሽ ነው የሚያስበው። ጭራሽ እሱ ከሌለ የምትተነፍሽውን አየር ራሱ የምትተነፍሽ አይመስለውም። ያንን እንትን አትስጡ ለወንድ ልጅ። ያንን ያክል መብት አንቺ ላይ እንዲኖረው አትፍቀጂ። በራስሽ በሆነ መንገድ ፋይናንሻሊ ሴኪዩር መሆን በቻልሽው አቅም፣ በቃ ቢያንስ በገንዘብ ከሷ ኢሞሽናሊ
በራስሽ የሆነ ቦታ መሄድ የምትቺ፣ ሲደብርሽ በራስሽ ዘና ማለት የምትቺ፣ ሲከፋሽ ከራስሽ ጋር ወርሰሽ የራስሽን ችግር መፍታት የምትቺ ሴት መሆን ካልቻልሽ አንቺ ሚስ ዲፔንደንት ነሽ። ሚስ ኢንዲፔንደንት መሆን መቻል አለብሽ እንዲያከብርሽ ከፈለግሽ አንድ ወንድ ልጅ። ያ ግሬስ ያ ማንነት ከሌለሽ ጠባቂ ከሆንሽ ከሰርተሽ ከምታገኙ ኦር አንብበሽ ከምታገኙ ኦር በትበት ብለሽ ከምታገኛቸው ነገሮች ኃላፊነቱን ለሱ ሰጥተሽ ቁጭ ካልሽ ማነሽ አንቺ የምትከበሪው? ለምንድን ነው የሚያከብርሽ? ስላፈቀረሽ ብቻ ኖ። ይሄ ሞኝነት ነው። እንዲንቅሽ ኦር የመናቀን ሌቭል ከፍ እንዲያደርግልሽ ታደርጊዋለሽ። ፍቅርሽ እየሸሸ እየጠፋ ለአንቺ ያለው ንቀትን በፍቅርሽ ቦታ እየተካ ይሄዳል። በቃ ምንም ቀላል እኮ ነው። ይሄ ኖርማል ነገር ነው። ስለዚህ ራስሽን ቻይ፣ ተለወጪ። ስለ ገንዘብ ብቻ አይደለም እያወሩ ያለሁት። በቃ ሜንታሊም፣ ፊዚካሊም፣ ሳይኮሎጂካሊም ዋቴቨር በሆነ መንገድ ራስሽን ቻይ። ራሷን የምትችልን ሴት ሁሉም ሰው ነው የሚያከብራት። ስለዚህ ጠባቂ አለመሆን ያስከብራል። በራስ መቆም፣ ራስን መቻል፣ ራስን ማሸነፍ፣ ለራስ መጣርን ይሄንን ሲያይብሽ ያከብርሻል። ምክንያቱም ሁሉም ወንድ አሁን ላይ ስፔሻሊ የሚፈልገው እንደዚህ አይነት ሴት ነው። ይሄንን ማንነት ካለሽ የት አባቱ ላይ እንኳን ይነቅሽ በቃ አክብሮሽ ይኖራል። ምንም የምታጭው ነገር የለማ። ቢሄድ ፍቅር በፍቅር ይተካል፣ ወንድ በወንድ ይተካል። ሂኖ ያውቀዋል። እነሱ እንደዛ ስለሚያደርጉት ይመስላቸዋል። ነገር ግን ከሱ የምትጠብቂ ከሆነ ለመናቅ አንቺን ምክንያት ትሰጪዋለሽ። አራተኛው ወንድ ልጅ የሚያከብርሽ የምታይበትን ሬድ ፍላጎች የሚባሉት ወይም ስህተቶችን ዝም ማለት ስትጀምሪ ነው። ዝምታ ስትመርጪ ነው። ለነሱ ከቀን አንድ ይጀምራል ባይዘዌ ማለት ነው። የምትሰጪው ነገር ስላንቺ እንዲያውቅ የምታደርጊው፣ አንቺን እንዲያናግርበት፣ አንቺን እንዲያይበት፣ ስላንቺ እንዲሰማው የምታደርጊያቸው እያንዳንዱ ነገሮች እሱ ጋር ይመዘገባሉ። በቃ ፎልደር አላቸው እነዚህን የሚመዘግብበት። ስለዚህ የግዴታ ስላንቺ የሚያውቀውንም ስላንቺ ሁሉንም መረጃ በአጠቃላይ አንቺ የማይነካ አንቺን የማያሳዝን መሆን አለበት። ወይም የእነዚህን ስሜቶችን ሲሰጥሽ ዝም ማትይ ሴት መሆንሽን ልታሳይ ይገባል። ችላ ሲልሽ መደወል ሲያቆም፣ ቴክስት ማድረግ ሲያቆም፣ እንገናኝ ማለት ሲቆም፣ እነዚህ ለውጦቹ ናቸው መጀመሪያ የሚመጣ። ይሄንን አንቺ ችላ ብለሽ ካለፍሽ የመጀመሪያ። ሁለተኛው ደግሞ ይሄ ማድረጉ ልክ እንዳልሆነ ተቃውመሽ ከዛ አካባቢ መሄድ ወይም ዝምታ መምረጥ፣ እሱን መዝጋት ሲገባሽ ምን ሆነ ነው ምን አደረግኩ ከዚህ በኋላ አትወደኝም ተቀየር መለማመጥ የሚያስንቀን። ጭራሽ ወንድ ነው ይታይሽ ሴት ሆነሽ ስትለምኙ ስትለማመጩ። ሁለት በይ። ሶስተኛው ደግሞ ብዙ የሚሰሩት ስህተቶች አሉ። ያልነገረሽ ነገር ሊሆን ይችላል። ድንገት ዱቡዳ ሆኖ መጥቶ የሚሰብርሽ ነው። እንደዚህ አይነት ነገር መታገስ አልችልም። ይህን ግንኙነት ማስቀጠል ካለብን እውነቱን እንነጋገር፣ ግልጽ አርግልኝ። ስላለፈው ሊሆን ይችላል ደባሪ ነገር ካለው ማወቅ የሚገባሽን ታዲያ ዲቴል ገብተሽ ነገ ልጅቷንም ስታይ ኦሪዮ ነገር እንደዚህ አይነት ነገር የት ነው ማነክ ምናምን የሚለው ማወቅ መቻል አለብሽ። ካለበለዚያ ነገ ቀስ በቀስ እንደዚህ በትንንሹ የሚሰባብሩሽን ነገሮች ዝም ብለሽ የምታልፊ ከሆነ ማስቆም የማትቺ ከሆነ ችላ የምትያቸው ከሆነ ተደማምረው መጨረሻ ላይ አንቺን አቅም ያሰጥሻል እሱን። ምክንያቱም ዝም ያልሽበት ምክንያት ያው ይተወኛል፣ ይርቀኛል፣ ይበልጥ ይተወኛል። ሲርቅሽ የምትከተይው ከሆነ ድጋሚ አሁንም ምንም አይደለም ለሱ ያለሽ ስሜት ስለሚያስጨንቅሽ ነው። ግን ሁሉም ተደማምሮ ምንድነው መጨረሻ ላይ ውድቀት። ውድቀትሽን ለምን ታከናንቢያለሽ? ከዚሁ መሰብሰብ ኮሌክት ማድረግ አቁሚ። ቀዮቹን መሰብሰብ አቁመሽ አረንጓዴው ላይ ማጥላት። ቀዮቹን ነው የሚያሳየኝ አረንጓዴ ሊሰጠኝ አልፈለገም ካለ ራስሽን ምረጪ፣ ክብርሽን ምረጪ፣ ማንነትሽን ምረጪ። እነዚህ ናቸው ውበቶችሽ። አንቺ ስትኖሪ፣ አንቺ ሲያምርብሽ፣ አንቺ ስትለወጪ የእሱ አይነቱ ሰው የሚንቆ ሊያከብር በስነ ስርዓት የገባበት ሪሌሽንሽፕ ማስተዳደር የማይችል ይቅርና እኔ ነኝ ያለው በራስሽ ሳይዝ አትራክት ማድረግ ትችያለሽ። ስለዚህ ሚንቁን ከመጀመሪያ ጀምሮ ለኛ ያላቸውን ንቀት ሲያሳዩ፣ ከመጀመሪያ ጀምሮ ለኛ ያላቸው ፍቅር ጤነኛማ እንዳልሆነ ሲያሳዩ፣ ከመጀመሪያ ጀምሮ ለኛ ወይም የሰጡንን ቦታ ሲያሳዩ፣ ዝም ብለን ከቀጠልን እየጠላ ነው ልክ እንዳልሆነ እያወቀን መርዛማ እንደሆነ እየተሰማን እያየ ነው ከቀጠልን ምንድን እንዴት ነው ሊያከብርሽ የሚችለው? እንዴት ነው ሊወድሽ የሚችለው? ይሄንን ነው ማወቅ ያለብሽ። ስለዚህ ዝምታን መምረጥ የለብንም። መሰብሰብ ያለብን አረንጓዴም ብቻ ነው። ምክንያቱም ግጭት ይኖራል፣ አለመግባባት ይኖራል፣ አለመታወቅ ይኖራል፣ በየቀኑ መታወቅ ይኖራል። በዛ ውስጥ ግን መስተካከል ያለባቸው ሬድ ፍላጎችን ታስተካከያለሽ፣ መሰብሰብ ያለብሽን አረንጓዴውን ትሰበስቢያለሽ። ይሄ ስራሽ ነው።
ይሄንን መስራት ካልቻልሽ መምላት አትችይ ማለት ነው። ግንኙነትሽን ብልሃት የለሽም። እዛ ግንኙነት ውስጥ እንዴት መቆየት እንዳለብሽ አታውቂም። በፋንታ ራስሽን እየገበርሽ ያለሽ። ራስሽን መገበርሽ ደግሞ አንቺኑ ነው የሚያሳጣሽ። ዝምታን እንዳንመርጥ በዚህ መንገድ ራስሽን ታስከብሪያለሽ። እሷማ አታልፈኝም፣ ኧረ ይሄን ካየች ትገለኛለች፣ እንደዚህ ካልኳራ ትጣላኛለች፣ ኧረ እያለ ነው የሚኖረው እያስተካከለ። ካለበለዚያ ግን ፍቃድ ከሰጥሽ ምንም አይመስሉም። ምን እንደሚያጣላቸው እንደሚያሳዝንሽም አያውቅም። ስለዚህ እንለይ። አምስተኛ እንደ ሁልጊዜም ራስሽን ማክበርሽ ነው የሚያስከብርሽ። ራሷን የምታከብር ሴት ነው ወንዶች የሚያከብሩት። ራሴን እንዴት ነው ማከብረው ካልሽ እስካሁን ያነሷቸው 4 ነገሮች ራስሽን እንደምታከብሪ የሚያሳይ ነው። የመጀመሪያው አንቺን የሚጎዳን ነገር የምትቃወሚ ስትሆኚ፣ ሁለተኛ ከማፈልጊያቸው ቦታዎች ሳትገኝ ስትቀሪ፣ ራስሽን ስታስቀድሚ ማለት ነው። እንዴ እኔ ስኖር ነው ሌላው የሚቀጥለው ስትይ፣ የምትፈልጊውንና የሚያስፈልግሽን መለየት ስትችይ ራስሽን እንደምታከብሪ ለሱ ትሬኒንግ ትሰጪዋለሽ። ለራስሽ ምትቆሚ ስትሆኚ፣ ራስሽን የቻልሽ ስትሆኚ ወይም ኢንዲፔንደንት ስትሆኚ፣ ፋይናንሻሊ ሊሆን ይችላል፣ ስሜታዊ ነገሮች ላይ ሊሆን ይችላል፣ ዋትኤቨር ፊዚካላዊ የሆኑ ነገሮች ላይ ራሷን የቻለች ስትሆኚ በክብርሽ እንደማትደራደሪ፣ ነገ እንዲነቅሽ ምክንያት የማትሰጪው ሴት መሆንሽን ትሬኒንግ ትሰጪዋለሽ። ይሄ ነው ራስን ማክበር። ሌላኛው ደግሞ አሁን 4ተኛ ላይ ያነሳሁት ለአረንጓዴ ፍላግ እጅሽ የምትሰጪው ለሬድ ፍላግ እንዳልሆነ እሱ የሚያሳይሽ ነገሮች የፍቅር ግንኙነት ውስጥ የማያውቃዩ ከሆነ የራሱ ጉዳይ እንደምትዩ ማወቅ ስትችይ፣ ያ ማለት ኮንፊደንስ እንዳለሽ ስታስተምሪው ነው። እሱ ቢሄድ ቢመጣ ምንም ማለት ሌላ እንደምትተኪ፣ ውብ እንደሆንሽ ልዩ እንደሆንሽ ስታሰለጥኝ ነው። ታዲያ እነዚህ ሁሉ የምታደርጊው እሱ የሚያሳይሽን ነገሮች ልክ እንዳልሆኑ መቃወም ስትችይ ነው። አይ ማለት ስትችይ ነው። አይ ማለት የማትችል ሴት ራሷን የማታከብር ነው። ምክንያቱም ምቾት የማይሰጥሽ ቦታ ላይ ቆመሽ እንዴት ነው ስቃይ እየሰጠሽው ራሴን አከብራለሁ አይባልም። ስለዚህ ራስሽን ስታከብሪ በምታደርጊያቸው ድርጊቶች ውስጥ ራስሽን እንደምታከብሪ ታሳየዋለሽ። ራስሽን ስትጠብቂው፣ ስትንከባከቢው ራስሽን እንደምታከብሪ ይገባዋል። አንቺ ምንም ማድረግ አይጠበቅብሽም። የምንወስደው ነገር አይደለም፣ ባይዘዌ እርን የምናደርገው ነገር ነው። ግን እነሱ የሚሰጡን ፈልገው እኛ ላይ በሚያዩት ነገር ነው እንጂ ይሄ እኛ አታከብረኝም፣ ለምን አታከብረኝም፣ ለምንድነው ማታከብረኝ፣ እንደዚህ ትናገረኛለህ፣ እንደዚህ ታደርገኛለህ ብለሽ ብትጮይ አይሰማሽም። ምንም አታመጪማ ከጩኸት ውጪ። ተግባርሽ ግን ድርጊቶችሽ፣ ለራስሽ የምትሰጪው ለራስሽ የምታደርጊያቸው ነገሮች ግን ለራስሽን ያለሽውን ቦታ ክብር ያሳየዋል። በዛ ልክ ነው ሊሰጥሽ የሚችለው። ስለዚህ ምን ሊያደርግ ይችላል? ለራስሽ ያልሰጠሽውን ነገር እሱ ከየት አምጥቶ ሊሰጥሽ ነው? ስለዚህ ለራስሽ መጀመሪያ ስጪ። በዚህ መንገድ እንዲያከብርሽ ታደርጊዋለሽ። ቀላል። ሀሳቤን ከወደዳችሁት ካመናችሁት በቀላሉ ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። ኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።